እግዚአብሔር የተባረከ ይሁን። ሳምንት ጀምረናል። አንደኛ ቆሮንቶስን ነው እየተማርን ያጠናን ያለነው። እንግዲህ ሳምንት ስንጀምር መግቢያ የሚሆን የአንደኛ ቆሮንቶስን መልእክት ስንመለከት ነበር። ሐዋርያ ጳውሎስ የአንደኛ ቆሮንቶስን መልእክት ሲጀምር ምንም በመካከላቸው ችግር ቢኖር የህይወት ድካም ቢኖርባቸውም የተለያዩ አይነት ክፍተት በመካከላቸው ቢኖርም እንኳን ግን በሰላምታ ይጀምራል እና ሰላምታውን ሲጀምር ደግሞ ስለራሱ ያነሳል። እርሱ በእግዚአብሔር ፍቃድ የተጠራ የክርስቶስ ኢየሱስ መልእክተኛ እንደሆነ ሐዋርያ እንደሆነ ያነሳል። እንደገና ደግሞ ይሄንን መልእክት እዛው ሰላምታው ስንመለከት ለአጥቢያ ቤተክርስቲያን እንዲሁም ደግሞ ለአጥቢያ ቤተክርስቲያን ብቻ ሳይሆን ዓለም አቀፍ ቤተክርስቲያን ዓለም አቀፍ እንደሆነች ለትውልድ ሁሉ የሚተላለፍ እውነት እንደሆነ እሱን አንስቶ የተናገረውን ተመልክተናል። ቤተክርስቲያን አጥቢያውም እንደሆነች አይተናል። እንደገና ቤተክርስቲያን የእግዚአብሔር የራሱ እንደሆነች ደግሞ ሐዋርያ ጳውሎስ ያነሳል። እንደገና ቤተክርስቲያን የተቀደሰች እንደሆነ ለእግዚአብሔር የተለየች እንደሆነ ቤተክርስቲያንን ያነሳል። ይሄ ብቻ አይደለም፣ ቤተክርስቲያን በስፍራ ሁሉ የኢየሱስ ክርስቶስን ስም የምትጠራ እንደሆነች እሱን አንስተን ተነጋግረናል። ከዚያ በኋላ ሐዋርያ ጳውሎስ መልእክቱን ሲጠቀልል ምንድነው የሚለው? የእግዚአብሔር ጸጋና ሰላም ይብዛላችሁ ብሎ ስለ እግዚአብሔር ጸጋ ጥልቀትም እንደገና ደግሞ ሰላሙ ምን ያህል ሰፊ እንደሆነ እሱን ተመልክተናል። እንግዲህ ዛሬ ቀጥለን የምናየው ከዛው የቀጠለ ሐሳብ ነው። እንግዲህ ሰላምታ ብቻ ሳይሆን የሚያቀርብላቸው ምስጋናም ደግሞ ያቀርባል። ከቁጥር 4 ጀምሮ ያለውን ፈጠን ብዬ አነባለሁ። እንዲህ ይላል: በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና፣ እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ብሎ ይናገራል እና ሐዋርያው ጳውሎስ ያመሰግናል። የሚያመሰግነው እግዚአብሔርን ነው። ስለ ቆሮንቶስ ቤተክርስቲያን ስለነሱ እግዚአብሔርን ያመሰግናል። የሚያመሰግንበትም ምክንያት እዛው ክፍል ላይ ሄዳችሁ ስትመለከቱ በክርስቶስ ኢየሱስ ስላመናችሁ ይላል። እንግዲህ ዋናው መሰረታዊው ነገር የሁሉ ነገር መጀመሪያ በኢየሱስ ክርስቶስ ማመን ነው። ሕይወት የጀመረው በክርስቶስ ኢየሱስ በማመናችን ነው እና እግዚአብሔር በረከትን ጸጋን ሁሉ ያፈሰሰልን በክርስቶስ ኢየሱስ በማመናችን ነው። ስለዚህ በክርስቶስ ኢየሱስ ስላመናችሁ ብሎ ይናገራል። የሚያመሰግነው በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ ይላል። እግዚአብሔር የተባረከ ይሁን። ወገኖቼ ትልቅ ነገር ነው በክርስቶስ ኢየሱስ ማመን። በክርስቶስ በማመናችን ነው የዘላለም ሕይወት ያገኘ ነው። ከዘላለም ፍርድ ከዘላለም ኩነኔ የዳን ነው። ከጨለማ ወደሚደነቀው ብርሃን የመጣ ነው በክርስቶስ ኢየሱስ በማመናችን ነው። ስለዚህ ሐዋርያ ጳውሎስ ለቆሮንቶስ ሰዎች በክርስቶስ ኢየሱስ በማመናችሁ ስለተሰጣችሁ ጸጋ ይላል። በክርስቶስ ኢየሱስ በማመናቸው የቆሮንቶስ አማኞች የተሰጣቸው የተትረፈረፈ የእግዚአብሔር ጸጋ የጸጋ ስጦታዎች መጽሐፍ ቅዱስ ውስጥ ሄዳችሁ ማየት ትችላላችሁ። በጣም በሙላት የጸጋ ስጦታዎች የሰሩባት ቤተክርስቲያን የተገለጡባት ቤተክርስቲያን ብትኖር የቆሮንቶስ ቤተክርስቲያን ናት። ሁሉም ማለት በሚቻል ሁኔታ የጸጋ ስጦታዎች የተገለጡባት የሰሩባት ቤተክርስቲያን ናት። ስለዚህ እግዚአብሔር ስለሰጣችሁ የጸጋ ስጦታ እግዚአብሔርን አመሰግናለሁ ይላል። ወገኖቼ መዳናችን ቁልፍ ነገር ነው።
የጸጋ ስጦታ መቀበል የቻልነው ስለዳንን ነው። ባንድን ኖሮ በክርስቶስ ኢየሱስ ባናምን ኖሮ የእግዚአብሔርን ጸጋ ልንካፈል የጸጋ ስጦታዎችን ልንካፈል አንችልም። ስለዚህ ሐዋርያው ጳውሎስ ይህችን ቤተክርስቲያን ስለተሰጣት የጸጋ ስጦታ አገልጋዮችን አይደለም የሚያመሰግነው፣ ሕዝቡን አይደለም የሚያመሰግነው፣ ሰጪውን ምንጩን እግዚአብሔርን ራሱ ያመሰግናል። ምንድነው በዚህ ክፍል ውስጥ የምንማረው? የቆሮንቶስ ቤተክርስቲያን እኮ ብዙ ችግሮች አሉባት። መለያየት አለባት፣ ክስ አለባት፣ በጋብቻ ችግር አለባት፣ በጌታ እራት ፕሮግራም ላይ ችግር አለባት። በመካከላቸው በጣም ብዙ ሊነሱ የሚችሉ ችግሮች አሉ። ግን ደግሞ ችግሮችም ቢኖሩ የእግዚአብሔር የጸጋ ስጦታዎች በመካከላቸው ነበሩ። ይሄ ምንድነው ለኛ የሚያስተምረን? ወገኖቼ ቤተክርስቲያን ወደ እግዚአብሔር ፍጹም ሙላት እያደገች ያለች እንጂ ፍጹም አይደለችም። ቤተክርስቲያን ጉድለት አለባት፣ ክፍተት አለባት። ቢሆንም ግን የእግዚአብሔር ጸጋ በቤተክርስቲያን ውስጥ ይሰራል። የእግዚአብሔር ጸጋ በቆሮንቶስ ቤተክርስቲያን ውስጥ ሲሰራ ነው የምንመለከተው። ሌላው ምንድነው የምናየው? የጸጋ ስጦታዎች የመብሰላችን የማደጋችን ምልክቶችም ደግሞ አይደሉም። የጸጋ ስጦታዎች የሚሰጡት በክርስቶስ ኢየሱስ በማመናችን ብቻ ነው። የእግዚአብሔር ልጆች በመሆናችን ብቻ ነው። የተለየን ሰዎች ስለሆነን አይደለም። ስለዚህ የቆሮንቶስ ቤተክርስቲያን አማኞች የተለዩ ስለሆኑ አይደለም የጸጋ ስጦታ የተሰጣቸው፣ በክርስቶስ ኢየሱስ ስላመኑ የእግዚአብሔር ልጆች ስለሆኑ። ስለዚህ አምላክን ስለናንተ አመሰግናለሁ እያለ ሐዋርያ ጳውሎስ ይናገራል። እንደዚሁም የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎድልባችሁም ይላል። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ያጸናችኋል። ማለት እግዚአብሔር የጸጋ ስጦታዎችን ለቤተ ክርስቲያን የሰጠው ቤተ ክርስቲያን እንድትታነጽ ነው፣ ወደ ሙላቱ እንድታድግ ነው፣ እሱ ወዳየላት ግብና ፍጻሜ እንድትደርስ ነው። የተለያዩ የጸጋ ስጦታዎችን እግዚአብሔር ለቤተ ክርስቲያን የሰጠው ቅዱሳን አማኞች ክርስቶስ ኢየሱስን ወደ መምሰል እንዲያድጉ ነው እንጂ የጸጋ ስጦታዎች የምንለያይበት ወይንም ደግሞ የምንፎካከርበት የጸጋ ስጦታዎች እኛ የምንለያይበት ምክንያቶች አይደሉም። የመታነጽ ምክንያቶች ናቸው። የማደግ የመለወጥ ምክንያቶች ናቸው። ስለዚህ እግዚአብሔር በቆሮንቶስ ቤተክርስቲያን የጸጋ ስጦታ የሰጠበት ምክንያት አማኞች ክርስቶስን ወደ መምሰል እንዲያድጉ ነው። ቁጥር 8 ላይ የሚገርም ነገር ያነሳል። ምንድነው የሚለው? ሐዋርያው ጳውሎስ እንደዚህ ይላል፣ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናቸዋል የሚለው እነማንን ነው? የቆሮንቶስን አማኞችን ነው። ችግር ያለባቸው ብዙ አይነት መከፋፈል በመካከላቸው ብዙ አይነት የቅድስና ችግር ያለባቸው ነው የሚለው። ምንድነው የሚለው? በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ ያጸናቸዋል ይላል። እግዚአብሔር የተባረከ ይሁን። አንድ ነገር ልነግራችሁ ፈልጋለሁ። ሐዋርያ ጳውሎስም ለቆሮንቶስ ሰዎች አስረግጦ የሚናገረው እሱ የሚያጸና አምላክ ነው። ምንም በድካም ውስጥ ቢኖሩ፣ የህይወት ችግር ቢኖርባቸው፣ የቅድስና ችግር ቢኖርባቸው፣ በመካከላቸው መከፋፈል እንኳን ቢኖር በዚህ መልእክት ውስጥ ተስፋ ነው የምታዩት። እንደገና እነሱን ከችግር አውጥቶ እግዚአብሔር ወደፊት ሊመራቸው ሊያሳድጋቸው ነው። ስለዚህ አንድ ነገር ላንሳላችሁ። ብዙ ጊዜ እንዲህ አይነት ክርክር አለ። አማኝ ይጠፋል አይጠፋም፣ ይድናል አይድንም፣ እስከ መጨረሻው የሚል ክርክር አለ። አንድ ነገር ግን ጳውሎስ እዚህ ላይ አስረግጦ ይናገራል። የቆሮንቶስን ሰዎች እንደሚጠፉ አይደለም ይነግራቸው። በክርስቶስ ኢየሱስ ቀን እግዚአብሔር ራሱ አጽንቶ እንደሚያቆማቸው ይናገራል። ይሄ ማለት ምንድነው? እኛ የዳንበት መዳን ወገኖቼ እንዲሁ በከንቱ የሚጠፋ አይደለም። በትንሽ ትልቁ የሚጠፋ አይደለም። መዳናችን ታላቅ እንደሆነ በእግዚአብሔር ራሱ እንደሆነ እግዚአብሔር እንደሚያጸና
ቅዱሳንን እግዚአብሔር እንደሚያጸና ድካም ቢኖርባቸውም ክፍተት ቢኖርባቸውም እዚህ ጋር ስለ መጥፋትና ስላለ መጥፋት አይደለም የሚያወራው፣ ግን ስለ መጽናት ያወራል። እስከ ጌታ ቀን ድረስ ያጸናችኋል፣ ይደግፋችኋል፣ ይጠብቃችኋል እያለ የቆሮንቶስ አማኞችን ያበረታታቸዋል። እና ደግሞ የታመነ ነው የመጣችሁት ወደዚህ ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የመጣችሁ የጠራችሁ አምላክ ራሱ ምንድነው? የታመነ ነው። ወገኖቼ ስለ መዳናችን ልንሰጋ ይገባል። በመዳናችን እግዚአብሔርን ልናመሰግን ይገባል። በመዳናችን ደስ ሊለን ይገባል። በመዳናችን ወገኖቼ በአሸናፊነት ህይወት ልንመላለስ ይገባናል። እወድቃለሁ እጠፋለሁ እያልን ልንኖር ወገኖቼ አልተጠራንም። እግዚአብሔር ያጸናናል። አሜን። ይሄ ማለት ግን እንደፈለግን በኃጢአት እንኖር እንመላለስ ማለት አይደለም። ኃጢአታቸውን እያበረታታ አይደለም። መለያየታቸውን እያበረታታ አይደለም። በመካከላቸው ያለውን ችግር እያበረታታ አይደለም። ወደ ታች ስትወርዱ ያርማቸዋል፣ ይወቅሳቸዋል፣ ያስተካክላቸዋል። ግን ደግሞ በክርስቶስ ኢየሱስ ያገኙት መዳን እሱ ታላቅ እንደሆነ እግዚአብሔር ራሱ ሊያጸናቸው ሊያቆማቸው እንደሚችል እሱ የታመነ እንደሆነ ይናገራል። ዛሬ በዋነኛነት አብረን እንድናይ የምፈልግበትን ክፍልና ሐሳብ እሱን አነብና ከዚያ በኋላ እንቀጥላለን። ከ10 ጀምሮ ያለውን ከሳምንት ሳንጨርስ ነው ዛሬ ጠቅለል ያደረኩላችሁ። ምዕራፍ 1 ላይ ከቁጥር 10 ጀምሮ ያለውን እስከ 17 እሱ በዋነኛነት አብረን የምንነጋገርበት ክፍል ስለሆነ ነው ወደዚያ ፈጥኜ መሄድ የፈለኩት። እንዲህ ይላል፣ ነገር ግን ወንድሞቼ ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለናንተ የቄሎዌ ቤተሰቦች አስታውቀውኛልና ይህንም እላለሁ፣ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠመቃችሁን? በስሜ እንደተጠመቃችሁ ማንም እንዳይል ከክሪስጶስና ከጋዮስ በቀር ከናንተ አንድ እንኳ ስላላጠመቅኩ እግዚአብሔርን አመሰግናለሁ። የእስጢፋኖስንም ቤተሰቦች ደግሞ አጥምቄአለሁ። ጨምሬ ሌላ አጥምቄ እንደሆነ አላውቅም፣ ለማጥመቅ ክርስቶስ አላከኝምና ወንጌል ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ብሎ ይናገራል። አሁን ተመልከቱ። መጀመሪያ ሰላምታ ይሰጣቸዋል። እንደገና ደግሞ በመካከላቸው ስለተገለጸ ስለሚሰራ ስለ እግዚአብሔር ጸጋ እግዚአብሔርን ደግሞ ያመሰግናል። ከዚያ በኋላ ደግሞ አሁን ወደ እርማት እነሱን ወደ ማስተካከል እነሱን ወደ ማቅናት ወደ ዋናው መልእክት እየገባ ነው ጳውሎስ የሚናገረው። ምንድነው የሚለው እዚህ ክፍል ላይ ስትመለከቱ? ነገር ግን ወንድሞቼ ሆይ ይላል። አሁንም ወንድሞች ናቸው። አሁንም ቅዱሳን ናቸው። የእግዚአብሔር ሕዝቦች ናቸው። ምንም በመካከላቸው ችግር ቢኖር፣ መከፋፈል ቢኖር፣ መካሰስ ቢኖር፣ የተለያዩ ችግሮች ቢኖሩም እነዚህ በቆሮንቶስ ያሉ አማኞች ወንድሞች ናቸው፣ ቅዱሳን ናቸው፣ የእግዚአብሔር ሕዝብ ናቸው። ስለዚህ ወንድሞቼ ሆይ ብሎ ይናገራል። እዚህ ክፍል ላይ ስትመለከቱ ጳውሎስ አሁን ስላሉበት ሁኔታ ብቻ አይደለም የሚናገረው፣ ወደፊት መሆን ስላለበት በህይወታቸው መሆን ስላለበት አሁን በተጨባጭ ያሉበት ሁኔታ በችግር ውስጥ ነው ያሉት። በህይወታቸው ውስጥ የተለያየ ክፍተት አለ፣ የቅድስና ችግር አለ፣ መለያየት አለ፣ የተለያዩ ችግሮች አሉ። ግን አልፎ እየተናገረ ያለው ጳውሎስ ምንድነው? እንዲህ ይላቸዋል፣ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ።
ትንሽ ነገር ላንሳ። ቤተ ክርስቲያን የክርስቶስ አካል ናት። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያንን እሰራለሁ ብሎ የሰራት ራሱ ክርስቶስ ኢየሱስ ነው። ስለዚህ ቤተ ክርስቲያን የክርስቶስ የራሱ ናት። ቤተ ክርስቲያንን ክርስቶስ ኢየሱስ ሲሰራት ለአንድነት ነው፣ ሲጠራት ለአንድነት ነው፣ ለህብረት ነው የጠራት። በክርስቶስ ኢየሱስ የቤዛነት ሥራ ስንድን የተጠራነው ወደ ህብረት ነው። ወደዚህ አካል ስንገባ በአካል ውስጥ ባሉ ብልቶች አንድ ላይ ተሳስረን በህብረት በፍቅር በአንድነት እንድንኖር ነው። እርስ በርሳቸው እንዲዋደዱ አንድ እንዲሆኑ ነው ጳውሎስ የሚናገረው። የአማኞች ህብረት መሰረቱ ወገኖቼ የሰዎች የጋራ ሐሳብ ወይንም ዓላማ ራዕይ አይደለም ያገናኘን። እዚህ የተለየ ራዕይ አይደለም፣ የተለየ የሐሳብ አንድነት አይደለም ያገናኘን የክርስቶስ ኢየሱስ የመስቀል ሥራ ነው። አንድ ያደረገን የክርስቶስ ኢየሱስ የመስቀል ሥራ ነው። ከተለያየ ቤት፣ ከተለያየ ቤተሰብ፣ ከተለያየ ብሔረሰብ፣ ከተለያየ እድገት ውስጥ ወጥተን ወደዚህ የመጣ ነው ክርስቶስ ኢየሱስ የጠራን ወደ አንድነት ነው፣ ወደ ህብረት ነው የጠራን። እኛ የተጠራነው ወደ ክርስቶስ ህብረት ነው። በክርስቶስ አካል ውስጥ ወይንም በቤተ ክርስቲያን ውስጥ መለያየት እንደ ምሳሌ ላንሳ። በአካላችን ውስጥ የሆነ ህመም ቢገባ፣ በሆነ ህመም ብንታመም ይሄ አካላችን ይረበሻል። ራስ ምታት ይዘናል፣ ትኩሳት፣ የተለያዩ ነገሮች ይፈጠራሉ። አካላችን ውስጥ ባዕድ የሆነ ነገር ገብቷል። ሊገባ ማይገባ ነገር ገብቷል። ልክ በክርስቶስ አካል ውስጥ መለያየት ሲገባ ባዕድ የሆነ ነገር ህመም ነው፣ በሽታ ነው። የክርስቶስን አካል ህመምተኛ የሚያደርግ ነገር ነው መለያየት። ስለዚህ ሐዋርያ ጳውሎስ ልትለያዩ አይገባም፣ የተጠራችሁት ወደ አንድነት ነው። ምንድነው የቆሮንቶስን አማኞች የለያያቸው ምክንያት? የተለያየ ምክንያት ልትሰጡ ይችላላችሁ። የመጽሐፍ ቅዱስ አስተማሪዎችም የተለያየ ምክንያት ይሰጣሉ። ግን በጣም በእርግጠኝነት በአስተምሮ አይደለም የተለያዩት በእግዚአብሔር ቃል ዙሪያ በመንፈሳዊ ነገር ሳይግባቡ ቀርቶ አይደለም የተለያዩት ሕፃን ስለሆኑ መንፈሳዊ ልጅነት ስላለባቸው ነው። መቀናናት አለ በመካከላቸው። አንዱ ሌላውን ያለ መቀበል ነገር በመካከላቸው አለ። እነዚህ የተዘረዘሩት ነገሮችን ጠቅለል አድርጋችሁ ሄዳችሁ ስትመለከቱ ክርክር ገላትያ ምዕራፍ 5 ላይ ሄዳችሁ ብትመለከቱ የመንፈስ ቅዱስ ፍሬ ሊሆን አይችልም። ክርክር የሥጋ ሥራ ነው ብሎ ነው የሚያነሳው። መጽሐፍ ቅዱስን ሙሉ ሄዳችሁ ከዘፍጥረት እስከ ራዕይ ሄዳችሁ ስትመለከቱ ስለ አንድነት ነው፣ ስለ ህብረት ነው የሚናገር። ክርስትና ወይንም ክርስቶስ ደምቆ የሚታየው በመለያየት ውስጥ አይደለም፣ በአንድነት ውስጥ ነው። የእግዚአብሔር ጸጋ በሙላት ሊሰራ የሚችለው በአንድነት ውስጥ ነው። ማደግ ሊኖር የሚችለው በአንድነት ውስጥ ነው። የቆሮንቶስ አማኞች በአራት ፓርቲ ወይንም ደግሞ በአራት መደብ ተለያይተዋል። እሱን ለማንሳት ሞክራለሁ። ግን መጽሐፍ ቅዱስ ስለ አንድነት የተለያዩ ነገሮች ይላል። አንደኛ ቆሮንቶስ ምዕራፍ 12:25 ላይ በአካል መለያየት እንዳይሆን ይላል ጳውሎስ። በአካል መለያየት እንዳይሆን በክርስቶስ አካል። ሮሜ ላይ ሄዳችሁ 12:16 ላይ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ ይላል። ኤፌሶን ምዕራፍ 4:3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አንድነት እኛ የሰራነው አይደለም፣ በክርስቶስ ኢየሱስ የመስቀል ሥራ የተከናወነ ነገር ነው። እኛ ግን ልንጠብቀው እንደሚገባ ነው የሚናገረው። ስለዚህ የቆሮንቶስ አማኞች በአራት መደብ ተከፍለዋል። የመከፋፈላቸው ምክንያት አገልጋዮች አይደሉም። ክፍሉን በደንብ ሄዳችሁ ካጠናችሁ
የመከፋፈላቸው ምክንያት አገልጋዮች አይደሉም። የህዝቡ የህይወት ችግር ነው። የህዝቡ ያለ መብሰል ችግር ነው። የህዝቡ ያለ ማደግ ችግር ነው። የመንፈሳዊነት ችግር ነው። በጣም የሚገርማችሁ የሚለምናቸው በጌታ ስም እለምናቸዋለሁ። በጌታ ስም እለምናቸው። እባካችሁን አትለያዩ። በማን ስም እለምናችኋለሁ? በኤኬሌ ስም እለምናችኋለሁ አይደለም የሚለው፣ በጌታ ስም እለምናችኋለሁ። መግቢያ ላይ እንደተመለከትነው ቤተክርስቲያን በስፍራ ሁሉ የክርስቶስን ስም የምትጠራ ናት። ለምንድን ነው በጌታ ስም እለምናችኋለሁ የሚለው? አንዳንድ ጊዜ እኛ አማኞች እርስ በርሳችን ተለያይተን ተጋጭተን ለመታረቅ እንቸገራለን። በትዳር መካከል ልዩነት ሲኖር፣ በወንድሞች መካከል ልዩነት ሲኖር፣ በቤተ ክርስቲያን በአገልጋዮች በመሪዎች መካከል በአገልግሎት ዘርፎች መካከል ልዩነት ሲኖር ለመለያየታችን መንፈሳዊ ጥቅሶችን እንጠቅሳለን። መንፈሳዊ ምክንያቶችን እንጠቅሳለን። ወገኖቼ መለያየት ልጅነት ነው። መለያየት ሕፃንነት ነው። ያለ መብሰል ምልክት ነው። ምንም ሌላ ልንሰጥ የምንችለው ነገር የለም። ስለዚህ ሐዋርያው ጳውሎስ የሚላቸው በኢየሱስ ክርስቶስ ስም እለምናችኋለሁ እየለመናቸው ነው። እባካችሁን አትለያዩ። እባካችሁን አንድ ሁኑ። እባካችሁን በህብረት ሁኑ። ደግሞ የምለምናችሁ ስለናንተ በሞተው ስለናንተ ደሙን ባፈሰሰው በቤዛችሁ በክርስቶስ ኢየሱስ ስም ተመልሶ በሚመጣው በጌታ በኢየሱስ ስም እለምናችኋለሁ። የጌታን ስም እየጠሩ መለያየት ወገኖቼ በጣም በጣም ነውር ነው። ጌታን እያመለኩ መለያየት በጣም ነውር ነው። እንደምታውቁት አሁን ያለንበት ዘመን የኢየሱስ ክርስቶስ ስም እየተጠራ በኢየሱስ ክርስቶስ ስም እየተነገረ ነው ሰው የሚለያየው። በክርስቶስ ኢየሱስ ስም መለያየት የለም። የኢየሱስ ክርስቶስ ስም የመለያየት ምክንያት ሊሆን አይችልም። ስለዚህ ይለምናቸዋል እና የተለያዩባቸው ወይንም ደግሞ ለመለያየት የለበሱት ማሊያ እኔ ከሌ ግሩፕ ነኝ ይላሉ። እኔ ከሌ ግሩፕ ነኝ። እነዚህ እዚህ ክፍል ላይ የተጠሩት ሰዎች ጳውሎስ፣ አጵሎስ፣ ኬፋ ደግሞ የኢየሱስ ክርስቶስንም ስም ጠርተዋል ለመለያየታቸው ምክንያት አድርገው። ስለዚህ እኔ ጳውሎስ ነኝ፣ የጳውሎስ ፓርቲ ነኝ፣ የጳውሎስ ግሩፕ ነኝ ብለው የተለዩ ነበሩ። እነዚህ ምናልባት ሐዋርያው ጳውሎስ የቆሮንቶስን ቤተክርስቲያን የተከለ እሱ ነው። 1 ዓመት ከ6 ወር ቆይቶ ነው እሱ ነው ያስተማራቸው፣ እሱ ነው ያገለገላቸው እና ምናልባት በዛ ምክንያት ሊሆን ይችላል አይታወቅም። ግን እኔ የጳውሎስ ነኝ ያሉ አሉ። የዛች ቤተክርስቲያን መስራች እሱ ስለሆነ። በጣም የሚገርማችሁ ግን ጳውሎስ እንደዚህ ይላል፣ እኔ ስለናንተ ተሰቅያለሁ። ጳውሎስ ስለናንተ ተሰቅሏል ወይ? ኢየሱስ ክርስቶስስ ተከፍሏል ወይ ያላቸው ይሞገታቸዋል። ሌሎች ደግሞ እኛ የአጵሎስ ነን ይላሉ። አጵሎስ ነገር አዋቂ ነው ይባላል፣ ምሁር ነው። እንደገና ደግሞ መጽሐፍን በማወቅ የበረታ እንደሆነ ይነገርለታል። ሄዳችሁ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 18 ከ4 እስከ 29 እና በጣም የታወቀ አስተማሪ ነው። እግዚአብሔርን ቃል የሚያውቅ ነው። ሆኖም ግን የበለጠ እግዚአብሔርን ቃል እንዲያውቅና አቂላ ጵርስቅላ ረድተውታል። እና እኔ አጵሎስ ነኝ ብለው ደግሞ በአጵሎስ የተሰለፉ አሉ። ሌሎች ደግሞ የኬፋ ነኝ ያሉ አሉ። ምንም ብዙ መጽሐፍ ቅዱስ ውስጥ ሄዳችሁ ማየት አትችሉም። ኬፋ ጴጥሮስ ነው። ምናልባት እነዚህ የአይሁድ አክራሪ ሆነው አሕዛቦችን የሚንቁ ሊሆኑ ይችላሉ። አሕዛቦችን ለመቀበል ከአሕዛቦች ጋር አብሮ ለመሆን የሚቀፋቸው ሊሆኑ እንደሚችሉ ይታሰባሉ። ምክንያቱም ጴጥሮስ በቆሮንቶስ ሄዶ እንዳገለገለ የሚያስረዳ ምንም አይነት መጽሐፍ ቅዱስ ክፍል ስለሌለ ማለት ነው። ሌሎች ደግሞ እኔ ክርስቶስ ነኝ ያሉ አሉ። እነዚህ ደግሞ በጣም መንፈሳዊ ነኝ ብለው የሚያስቡ ናቸው። አንዳንድ መጽሐፎችም ለማየት ሞክራለሁ። ምናልባት ነቢያቶች አካባቢ ያሉ ሊሆኑ ይችላሉ ተብሎ ይታሰባል። እና የክርስቶስ ነኝ ብለው የተሰለፉ
ሰዎች ነበሩ። እና ጳውሎስ ግን ምንድነው የሚላቸው? ይገስጻቸዋል። የጳውሎስ ነኝ ያሉትን እንኳን ምን ያረ መጀመሪያ የሚገስጻቸው የጳውሎስ ነኝ ያሉትን ነው። እና ደግሞ የክርስቶስ ነኝ የሚሉትንም በጣም ይገስጻቸዋል። ስለዚህ እዛ ክፍል ላይ ሄዳችሁ ስትመለከቱ ይሄንን ነው የምትመለከቱ። በመካከላችሁ መለያየት አለ። ወንድሞቼ አሁን ባለችው ቤተክርስቲያን መለያየት አለ። በጣም መለያየት የሰፋበትና የበዛበት ጊዜ እንደሆነ እናያለን። ስለዚህ በቆሮንቶስ ቤተክርስቲያን በተለያየ ሁኔታ ተለያይተዋል። እንዲያውም በጣም ጳውሎስ ጠንከር አድርጎ ሲናገር እኔ ከኬሌና ከኬሌ በቀር ማንንም አላጠመኩም። ለምን እንዲህ ያለ ይመስላችኋል? እኔ ክፍሉን ለማየት ሞክሬያለሁ። አንዳንድ ጊዜ እኛ የድነት ትምህርት አስተምረናቸው ሊሆን ይችላል፣ አጥምቀናቸው ሊሆን ይችላል። ግን ከኛ ኋላ ሊሰለፉ አይገባም። ሁሉ ጊዜ አገልጋዮች፣ ቤተክርስቲያን፣ ቅዱሳን ሰዎች ክርስቶስን ወደ መምሰል እንዲደርሱ ነው የምንረዳቸው። ትክክል አይደሉም። በእኛ ጎን የሚቆሙ ሰዎች ትክክል አይደሉም። ስለዚህ ጳውሎስ ምንድነው የሚለው? እኔ ለማጥመቅ እግዚአብሔር አላከኝም። ይሄንን ሲል ጥምቀትን እያናነቀ አይደለም። ጥምቀትን እያናነቀ አይደለም። የከበረ ነገር ነው። የቤተ ክርስቲያን ቅዱስ የሆነ ሥርዓት ነው። ምናልባት አንተ ነህ ያጠመከኝ ብለው የሚመኩ ሰዎች ሊኖሩ ይችላሉ። ስለዚህ ጳውሎስ በጣም ይቃወማቸዋል፣ ይገስጻቸዋል። ጊዜ አልወስድባችሁም፣ በጣም ሰፊ ነው፣ ግን ለመጨረስ ሞክራለሁ። የዛሬው ትምህርት ማጠቃለያ ሐሳብ የሆነውን ነገር ላንሳላችሁ፣ እናንተ በሰፊ ተመልከቱ። በቆሮንቶስ ቤተክርስቲያን ያየነው መለያየት፣ መከፋፈል በአጭሩ ያለመብሰላቸው ያለማደጋቸው ምልክት ነው። አንድ ነገር ጠንከር አድርጌ ልንገራችሁ። መለያየት ያለመብሰል ምልክት ነው። በቤተ ክርስቲያን ውስጥ ሆነን ምናኮርፍ ከሆነ፣ በትንሽ ነገር ተነስተን የሆነ ጎራ ምንይዝ ከሆነ፣ የሆነ ቡድን ውስጥ የምንሸሸግ የምንደበቅ ከሆነ፣ የሆነ ቡድን ነኝ ካለን ወገኖች የመጀመሪያው ነገር አልበሰልንም ማለት ነው። አላደግንም ማለት ነው። አልተለወጥንም ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ሄዳችሁ ከ1 እስከ 4 ማየት ትችላላችሁ። ገና ሕፃናቶች ናችሁ፣ ገና ስጋውያን ናችሁ፣ አልተለወጣችሁም እያለ ነው የቆሮንቶስን አማኞች ጳውሎስ የሚናገረው። ስለዚህ መከፋፈል፣ መለያየት ያለመብሰል፣ ያለመለወጥ፣ ያለማደግ የሕፃንነት ምልክት ነው። እንዲህ አይነት ነገር በህይወታችን ካለ ለመለወጥና ለማደግ ነው መወሰን ያለብን። ሕፃን እንደሆነን ሊገባን ይገባል፣ እንዳልተለወጥን ሊገባን ይገባል። ስለዚህ ለመለወጥ ለማደግ ነው መወሰን ያለብን። ያለመለወጥ ምልክት ነው። መለያየት ውጤቱ አስከፊ ነው። ለዚህ ነው ጳውሎስ ጠንከር አድርጎ በጌታ በኢየሱስ ስም እለምናችኋለሁ እባካችሁን አትለያዩ፣ ወደ አንድነት ኑ ብሎ በክርስቶስ ኢየሱስ ስም የሚለምናቸው። የመለያየት ውጤቱ አስከፊ ነው። መጽሐፍ ቅዱስ ውስጥ ሄዳችሁ ማየት ትችላላችሁ። ማቴዎስ 12:25 ላይ እርስ በእርሷ የምትለያይ መንግስት ሁሉ ትጠፋለች። መለያየት ካለ ታድሶን አጠብቁ። መለያየት ካለ የተለየ እግዚአብሔርን ኃይል አጠብቁ። መለያየት ካለ ወገኖቼ ሊኖር የሚችለው ነገር መፍረስ ነው። መለያየት ካለ ልንቆም ልንጸና አንችልም። ስለዚህ እርስ በርሷ የምትለያይ ቤት፣ ይህንን ቤት አሁን ማዕዘናቶቹን ብናፈርሳቸው የቤት ሊቆም አይችልም፣ ይፈርሳል። ይህንን ቤት የያዙ ምሰሶዎችን ብንለያያቸው፣ ይሄ ቤት እኮ የቆመው ተያይዞ ነው። አንዱ ኮለን ከሌላው ኮለን ጋር ከታች ከመሰረቱ ጀምሮ ፌሮች የተሳሰሩ ናቸው።
ከዚያ በኋላ እኮ ነው ሌሎች ነገሮች ሸክላው ምንም ተጨማምሮ ይሄንን ቤት አድርጎ ያቆመው። የተሳሰሩበት ምሰሶ የተሳሰሩበት ምሰሶ ወገኖቼ ቢነቃቀል ይሄ ቤት መሆኑ ይቀርና ፍራሽ ይሆናል፣ ሜዳ ይሆናል። ልክ እንደዚሁ ነው ህይወት። ቤተክርስቲያን እንደዚሁ ነው። መለያየት ካለ ወገኖቼ ክብር ሊኖር አይችልም። መፍረስ ነው የሚኖር፣ መጥፋት ነው የሚኖር። ለዚህ ነው መጽሐፍ ቅዱስ ገላትያም ላይ ሲናገር እርስ በርሳችሁ ስትነካከሱ እንዳትጠፋፉ ነው የሚለው። እግዚአብሔር አምላክ ይርዳን። በመካከላችን መለያየት ካለ፣ ቤተክርስቲያን ውስጥ መለያየት ካለ፣ በእያንዳንዱ የአገልግሎት ክፍል መለያየት ካለ ወገኖቼ በእያንዳንዱ ከላይ ጀምሮ ከመሪዎች ጀምሮ አገልጋዮች ጀምሮ ወደ ታች ስንወርድ መለያየት ካለ ወገኖቼ በጣም አደገኛ። ስለዚህ መለያየትን ልናስወግድ ይገባናል። ስለዚህ አንድ ነገር ልላችሁ ፈልጋለሁ። ጳውሎስ እያሳያቸው ያለው እየለመናቸው ያለው በክርስቶስ ኢየሱስ ስም ወደ መስቀሉ ነው የሚጠራቸው። ወደ አንድነታቸው መሰረት ነው የሚጠራቸው። አንድ ያደረጋቸው ምስጢር ምን እንደሆነ እንዲያዩ ነው የሚያደርጋቸው። ሁላችንም ወደ መስቀሉ እንድንጠጋ ወገኖቼ ዛሬም እግዚአብሔር ይሄንን ነው የሚጠራን። ወደ ክርስቶስ ስናይ ልንለያይ አንችልም። ወደ ክርስቶስ ስንጠጋ መስቀሉን ካየን ልንለያይ አንችልም። መለያየታችን ወገኖቼ ይወገዳል። ይሄ ማለት ግን አንድ አይነት እንሆናለን ማለት አይደለም። ሁላችንም አንድ አይነት ልብስ እንለብሳለን ማለት አይደለም። የተለያየን ሰዎች ግን በክርስቶስ ኢየሱስ አንድ የሆነን ሰዎች ነን። እግዚአብሔር ለአንድነት ነው የጠራን። ኢየሱስ ለአንድነታችን ጸልዮአል። ዮሐንስ ወንጌል ምዕራፍ 17 ላይ ሄዳችሁ ስትመለከቱ እኔና አብ አንድ እንደሆንን አንድ ይሆኑ ዘንድ አባት ሆይ እለምንሃለሁ ብሎ ይጠይቃል። የአንድነታችን መሰረቱ ሥላሴዎች ናቸው። የአንድነታችን ምሳሌ ሥላሴዎች ናቸው። ስለዚህ የቆሮንቶስን ሰዎች ሐዋርያ ጳውሎስ ወደ አንድነት ኑ፣ የተጠራችሁት ወደ አንድነት ነው፣ ለመለያየት አይደለም። ወገኖች የተጠራነው ወደ አንድ ተስፋ፣ ወደ አንድ አካል፣ ወደ አንድ መንፈስ፣ ወደ አንድ እምነት ነው። አንዲት ጥምቀት ነው የተጠመቅነው። ከሁሉ በላይ ደግሞ የሆነው አንድ አባትና አምላክ አለ። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር ዛሬም ወደ አንድነት ነው የሚጠራን። ልክ የቆሮንቶስን ሰዎች ሐዋርያ ጳውሎስ መለያየት አይበጃችሁም፣ አይጠቅማችሁም፣ ምንም በመካከላቸው የጸጋ ስጦታዎች ቢሰሩም ወገኖቼ አንድ ነገር ልንገራችሁ። አንዳንድ ጊዜ አንዳንድ ሰዎች እንደዚህ ይላሉ፣ የጸጋ ስጦታዎች በህይወታቸው ስለሚሰራ ብቻ እንደ ዋስትና አድርገው እንደሚቀጥል አድርገው ያስባሉ። በታሪክ ስትመለከቱ የእግዚአብሔር ጸጋ በእኛ ህይወት እየሰራ የሚቀጥለው እኛ ከእግዚአብሔር ጋር ጤነኛ ህብረት ስናደርግ ብቻ ነው። የእግዚአብሔር ጸጋ በጉባኤያችን ሰራ ማለት ትክክል ስለመሆናችን ዋስትና ሊሆን አይችልም። ከእግዚአብሔር ጋር ስለመስማማታችን ዋስትና ሊሆን አይችልም። በቆሮንቶስ ቤተክርስቲያን የእግዚአብሔር ጸጋ ይሰራል፣ ግን ከእግዚአብሔር ጋር ያላቸው ግንኙነት ተበላሽቷል። ከእግዚአብሔር ጋር ያላቸው ህብረት ተበላሽቷል። በሂደት እኮ እነዚህ ሰዎች ካልተመለሱ አደጋ ውስጥ ሊገቡ ይችላሉ። ስለዚህ ጳውሎስ ተመለሱ እያላቸው ነው ያለነው። ስለዚህ ወገኖቼ ለአብሮነት ተጠርተናል፣ ለአንድነት ተጠርተናል፣ ወደ አንድ ተስፋ ተጠርተናል። እግዚአብሔር አምላክ ይህንን መንፈስ ያፍስስልን። ዛሬ እንኳን በተለያየ መንገድ በህይወታችን መለያየት፣ በግሩፕ መለያየት፣ በቤተ ክርስቲያን ውስጥ መለያየት ቢኖር ይሄ ትክክል አይደለም። ክርስቶስ ኢየሱስ ለዚህ አልሞተልንም፣ ለዚህም አልጠራንም። ወገኖቼ ወደ አንድነት እንድንመጣ ጠርቶናል። ስለዚህ ሐዋርያ ጳውሎስ የቆሮንቶስን ሰዎች ይህንን ነው የሚለምናቸው፣ ይህንን ነው የሚጠይቃቸው።